ተስፋን መትከል የነገን ብሩህ ታሪክ ዛሬ መጻፍ ነው። ተስፋን መትከል የተስፋችን ስሮች ወደ ታች ዘልቀው እንዲገቡ በማድረግ የብልጽግና ግንዶች ወደ ላይ እንዲያድጉ፣ የብልጽግና ቅርንጫፎች ወደ ጎን እንዲስፋፉ፣ የብልጽግና ፍሬዎች ከተከልነው ዛፍ የምንበላው የምንሸጠው ሀብት እንዲሆኑ የሚያስችል ነው። ዘንድሮ የአንድ ጀንበር የአረንጓዴ አሻራ ተከላ መርሃ ግብር በተሳካ ሁኔታ እየተከናወነ ነው። ህዝባችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጥሪ በመቀበል ዛሬ ጠዋት ማለዳ ከ12 ሰዓት ጀምሮ በየአካባቢው በነቂስ ወጥቶ ችግኝ እየተከለ ይገኛል። እስካሁኗ ሰዓት በተደረገ እንቅስቃሴም ከ578 ሚሊዮን ችግኝ በላይ ተተክሏል። ይሄ በእለቱ ለማከናወን ካቀድ ነው 800 ሚሊዮን ችግኝ ውስጥ 72 በመቶውን ድርሻ ይይዛል። በቀሪ ሰዓታት 800 ሚሊዮኑን እንደምናሳካ ካለው አጀማመር እርግጠኛ ሆኖ መናገር ይቻላል ማለት ነው። በአጠቃላይ የአረንጓዴ አሻራ መርሃ ግብርን አፈጻጸም በምንመለከትበት ጊዜ በኢትዮጵያ ታሪክ ውስጥ በመንግስትና በህዝብ ትብብር በእጅጉ የተሳካ ተደርጎ ሊጠቀስ የሚችል በታሪካችን ጉልህ ድርሻ የሚሰጠው በመንግስትና በህዝብ ትብብር የተሰራ ትልቅ ኢኒሼቲቭ አድርጎ መውሰድ ይቻላል። ባለፉት 7 ዓመታትም በተደረገው እንቅስቃሴ 48 ቢሊዮን ችግኞችን እንደ ሀገር መትከል ችለናል። ዘንድሮ ደግሞ 8 ቢሊዮን ችግኝ ለመትከል ታቅዶ እስከ ትላንትና ድረስ የዛሬውን የአንድ ጀንበር ተከላ ሳይጨምር ወደ 5.9 ቢሊዮን ችግኝ ተክለናል። እስካሁን በአጠቃላይ በአረንጓዴ አሻራ መርሃ ግብር ወደ 53.9 ቢሊዮን ችግኝ ኢትዮጵያ መትከል ችላለች ማለት ነው። ይሄ ለአየር ንብረት ለውጥ የማይበገር ኢኮኖሚን ከመገንባት አኳያ በተጨባጭ ከተወሰዱ የተግባር እንቅስቃሴዎች ውስጥ በዓለም በግንባር ቀደምትነት የሚጠቀስ ትልቅ ተግባር መሆኑን ማንሳት ያስፈልጋል። በዚህም በርካታ ተጨባጭ ውጤቶችን እያገኘን ያለነው የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት የሀገራችን የደን ሽፋን 17.2 በመቶ ብቻ ነው የነበረው። አምና በተደረገው የደን ቆጠራ በተለያዩ ዓለም አቀፍ ተቋማትም የተረጋገጠው ወደ 23.6 ደርሷል። ያ ማለት በብዙ ሚሊዮን የሚቆጠር ሄክታር መሬት በደን መሸፈኑን ያሳያል። ይሄ ትልቅ ውጤት ነው። አበበ አለቡ ባላለው የኢትዮጵያ ግብርና ምርምር ኢንስቲትዩት የዋና ዳይሬክተር ጽህፈት ቤት ኃላፊ ነኝ። እሺ ያው እንደምታውቁት ኢንስቲትዩታችን ለዚህ ለአረንጓዴ አሻራ ከፍተኛ አስተዋጽኦ የሚያደርግ ተቋም ነው። የተለያዩ የፍራፍሬና የአገር በቀል ችግኞችን ያመነጫል። ለዚህም ዋናው ግብአት የሚሆነው ያው የኛው ኢንስቲትዩት ነው። እኛ ባለፈው ሳምንት እንደ ኢንስቲትዩት ተክለናል። ዛሬ ደግሞ የአንድ ጀንበር አሻራ ለመትከል ተዘጋጅተናል። ያው ሰው እንደምታየው በርብርብ እየተከለ ነው። የዘንድሮውን ለየት የሚያደርገው ችግኞቹ በደንብ የተመረጡና በጥሩ ሁኔታ ላይ ያሉ ችግኞች በመሆናቸው እና ደግሞ አካፋይ መንገድ አካባቢ የተተከሉ በመሆኑ ወደፊት ለአካባቢው የለምነትና የአየር ጸባይ እንትን በጣም ትልቅ አስተዋጽኦ ያደርጋሉ ብዬ ገምታለሁ። አዎ ይህ ዘንድሮ ነው እንዳልኩት ለየት የሚያደርገው በቅርብ አካባቢ ሰዎችም ስላሉ የታጠረም አካባቢ ስለሆነ ለእንክብካቤና ለእንትንም የተመቸ ነው እና እንደዚህ አይነት ትሬንድ ወደፊትም ቢለመድ ዋና መንገዳቸው አካፋይ ግሪን ኤሪያ ቢሆኑ በጣም ጥሩ ነው። በዛ መሰረት በቂ የሆነ ቦታ አለ፣ በቂ የሆነ ችግኝ ተዘጋጅቷል። አካባቢ ሰውም በቀላሉ ሊንከባከበውና ሊይዘው ስለሚችል እነዚህ የተተከሉ ችግኞች በእርግጠኝነት ሙሉ በሙሉ አጥጋቢ ውጤት እንደሚያመጡ ገምታለሁ። ዶክተር እጅጉ በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የኮሚኒኬሽን ዳይሬክተር። እሺ የኛ ተቋም እንግዲህ ከግብርና ሚኒስቴር በቀረበው ጥሪ መሰረት የአንድ ጀንበር የችግኝ ተከላውን እዚህ በለሚ ኩራ
እያካሄድን ነው። ነዋሪውም ቀድሞ ተዘጋጅቶ እየተከለን የጠበቀን እኛ ደግሞ እነሱን ተቀላቅለን እየተከልን ያለ ነው። ደስ የሚለው ነገር እንግዲህ ይሄ በኋላም ላይ የሚታይ መጥቶ የት እንደደረሰ ለውጡንም የምናይበት ነው። አሁን በተለይ ደግሞ ከተማዋን አረንጓዴ ለማልበስ ከሚደረገው ስራ አንጻር ትልቅ አስተዋጽኦ የሚኖራቸውን ተክሎች እየተከልን ነው። ትልቁ ነገር እሱ ነው። መትከሉ የአንድ ቀን ጉዳይ ነው። እነዚህን ተክሎቹን ችግኞቹን ግን ዛፍ ሆኖ የሚፈለገውን ነገር እንዲያበረክቱልን እንክብካቤ ሊደረግ ይገባልና የመንገድ አካፋይ ላይ መሆናቸው እንክብካቤም ካልተደረገ ለማየትም ያለውንም ጉድለት ለመከታተል አመቺ ስለሚሆን አካባቢው ነዋሪ ወይም ሌላም ይሄንን ተመድቦለት የሚከታተል ሰው በቅርበት ሆኖ ያየ ሊከታተላቸው ይገባል ብዬ አስባለሁና የሚታይ ቦታ መሆናቸው ደግሞ ለዚህ ጥሩ አስተዋጽኦ ይኖራል ብዬ ነው የማስበው። እኔ ተስፋዬ ፋና ነው የምባለው ከግብርና ሚኒስቴር። ያው ዛሬ እንግዲህ በተሰጠን ተልእኮ መሰረት እንደ ሀገር 800 ሚሊዮን ችግኞችን እንደምንተክል በሀገር ደረጃ የተቀመጠ ተልእኮ አለ። በዛ መሰረት እኛም እንደ ሚኒስቴር መስሪያ ቤታችን ከጠዋት ጀምሮ ወተን በተሰጠን የተከላ ቦታ ላይ ከጠዋት ጀምሮ በጣም ደስ በሚል ሁኔታ ጠቅላላ የተሰጠን ሚሽን ጠቅላላ ሰራተኛ ወጥቶ ከአካባቢው ማህበረሰብ ጋር በከፍተኛ ሁኔታ በከፍተኛ ደስታ ስራውን ከጠዋት ጀምሮ ዝናብ ሳይል በዝናብ ውስጥ ወጥቶ በከፍተኛ ሞራል እያከናወነ ነው ያለው። እኔም የዛ ፓርት በመሆኔ በጣም ደስተኛ ነኝ። ዛሬ ቆንጆ እየተከናወነ ነው ስራው ያለው። እንግዲህ እንደምታዩት እውነት ነው። ከዚህ በፊት ብዙም ባህሉ አልተለመደም ነበር የዚህ ችግኝ ተከላ ጉዳይ እዚህ በአረንጓዴ አሻራ። አሁን ላይ ግን ምንድነው ሰው እያደረገ ያለው የራሱ በቃ የግሉ ስራ አድርጎ ችግኝ እንደውም እየወሰደ በሚፈልገው ቦታ ላይ በመኖሪያ አካባቢ ላይ እየተከለ ከዚህ ከአጠቃላይ አንድ ላይ በተሳትፈን ከምንተክለው ውጪ በግሉም ችግኞችን እየወሰደ እየተከለ ያለና ባህሉ በጣም በጥሩ ሁኔታ እየሄደ ያለበት